ለምን ሃይሚ ላይ እህት ላይ ለምን እንዴ? በጣም እኮ ሼም ነው። ለምን የእህት ህይወት እንዲበላሽ ታደርጋለህ እንዴ? ነገ ምናምን ነገር በምንም እኮ የምትለያዩ ሰዎች አይደላችሁ። ባዳ ምናምን ነገር ጓደኛ ብትሆን እሺ ትለያያለህ፣ ችግር የለውም። ይሄ ነገር ማለት ነው ሃይሚ ለዚች ነገር ዘገየሻ፣ በጣም ዘገየሽ። እውነት ለመናገር ብሩክ ምንም ቢሆን ስሜት አለው። ወንድ ልጅ ምናምን ነገር ስለሆነ ስሜት አልባ አይደለም። በቃ ባይታመንም ቢታመንም ቢፈቀርም ባይፈቀርም ይሆናል ፍቅር ቢሰጠውም ባይሰጠውም ምንም የማይመስለው ግዑዝ ፍጥረት አይደለም ወንድ ልጅ ማለት እና ዘገየሽ እንደዚህ ለማለት አለመተማመን ለምን በቃ ለመጥርጣሬ ውስጣችሁ እንዳለ አላውቅም። ብሩክሽ ኦፍኮርስ ያምናታል ሃይሚ ችግር የለውም ግን ሃይሚ ግን ማንም መጥቶ እኔ ዛሬ ተነስቼ ሄጄ ሃይሚ እንደዚህ ብሩክ እኮ እንትና ነገር ብል ታምነኛለች? ሰላም የጨረቃ ፋሚሊ እንዴት ናችሁ? እግዚአብሔር ይመስገናለሁ። እኔም ዛሬም እንግዲህ በሰዓቴ ከች ብዬላችኋለሁ። ዛሬ እንግዲህ ማለት ነው ትላንት እንደነገር ነው ማለት ነው ሃይሚ እውነቱን አወቀች። ይኸውና ዛሬ እንግዲህ ኤፍሬም እውነቱን ነገር አፍረጥርጦ ነገራት። ብሩክ ከዚህ በፊት እንዳልመታት ላለመናገር የሆነች ነገር በቃ ቢሞካክርም ግን አልሆነለትም። ዛሬ እውነቱን ተናግሯል። በግዴታም ቢሆን አፍንጫውን ተይዞም ቢሆን እውነቱን ተናግሯል እና አይ ቲንክ ሃይሚ በስራዋ የምታፈር ይመስለኛል። ብሩክን እስከዛሬ ባለማመኗ ምናምን የምታፍርበት ሰዓት የደረሰ ይመስለኛል እና ብሩክም ዛሬ በጣም በቃ መሮት ነበር። በጣም በቃ ከልክ ያለፈ ስሜታዊነት ምናምን ነገር ይታይበት ነበር። ዛሬ እንግዲህ ከፍፄ ጋር ሄደው እንግዲህ በተደጋጋሚ እየተፈራረቁ አንድ ሁለት ምናምን ነገር ብለዋል። ፍሬምንም እንግዲህ አያገባኝም እኔ ስለዛ ነገር፣ ምክንያቱም እሱም ያለ ልክ እንደዚህ በውሸት ሲወነጅለው እንዲሁም አሁን የመጀመሪያው ስህተት አለ ሃይሚ ምናምን ነገር መንጠቁ አለ። ከዛን ሃይሚም እሺ ተደረበች ለወንድሜ ምናምን ነገር ብላ ተደረበች እና ሌላ ሁለተኛው ጥፋት በሐሰት ወነጀለው በሚዲያ የብሩክን ስም ምናምን ነገር አጠፋ። እኛ እንግዲህ ምን ብለን ነበር? እርግጠኛ ነኝ ይሄ ልጅ እኔ ከዚህ በፊት ቪዲዮቼ ማየት ትችላላችሁ እየሰከሰ ነው ምናምን ነገር ብዬ ተናግሬ ነበር እና ሌላኛው ጥፋቱ እንግዲህ ለዛሬው ምት አብቅቶታል እና እኔ ምንም አልልም ይገባል ነው የምለው የዛሬው ምት። ምክንያቱም በሐሰት ተወንጀላችሁ እናንተ በሚዲያ ፊት እንደ ብሩክ ስሜት ላትሆኑ የምትችሉበት ምንም ምክንያት የለም። ይሄ ነገር ሃይሚን ያናዳታል ወይ? በትክክል ያናዳታል። ወንድሟ ስለሆነ ምናምን ነገር እንዲመታ አትፈልግም። ግን ደግሞ ይሆናላ ከምንም ይሄ ከቤተሰባዊነት ከምኑም ወጣ ብለን ገለልተኛ ሆነን ነገሩን ለማየት በሞክር ብሩክ በጣም ተጎድቷል። እውነት ለመናገር በሐሰት ነው የወነጀለው። ስንትና ስንት 100,000 ሰው በሚከታተልበት ያው የእሱን ስም ማጥፋት ማለት በጣም ከባድ ነገር ነው። በእርግጥ ያ ሁሉ ሰው ብሩክን ማነው ኤፍሬምን አምኖታል ማለት ሳይሆን ሁላችንም አላመነውም። ዞሮ ያመኑ ሰዎችም ስላሉ በቤተሰብም በምንም የእሱን ስም ስላጠፋ ይገባዋል። የዛሬው ምት ሲያንሰው ነው። ብሩክ የሆነ ሳሌም እንዳለ ታውቃላችሁ፣ እኔ የማይፈለገኝን ሰው ነው እየፈለግኩ ያለሁት ምናምን ነገር እያለ ነበር እና እውነት ለመናገር ያስብላል። በብሩክ ቦታ ሆናችሁ ብታዩ ሰው ማለት 2 ዓመት በፍቅር አብሮት ከቆየው ሰው ይልቅ ሌላ ከውጭ የሚመጣውን ሰው ወዲያው የሚያምን ከሆነ በቃ ይሆናል አልፈለግም እንዴ የሚለውን ተፈላጊ ያለመሆንን ስሜት በውስጡ ይጨራል እና እንደዛ ሲል ምናምን ነገር እውነት ለመናገር አሳዝኖኛል። ይሆናላ ሃይሚ እንደማትፈለገው ነው በዚህ ሰዓት እየተሰማ ያለው። ሌላኛው ደግሞ በዛሬው ቪዲዮችን የምናየው ምናምን ነገር ማለት ነው ኤፍሬም እና ፍፄ ማለት ነው እንደ ሴት ሲሞጣመጡ ሲሰዳደቡ ምናምን ነገር ነበር እና እሱ ፓርት ትንሽ አዝናንቶኛል። ብቻ እሱን እናያለን። ያው ኤፍሬምም በስተመጨረሻ እውነቱን ተናግሯል። ብሩክም አይ ቲንክ ይወጣለት ይመስላል። እነዚህ ነገሮች ጠቅላላ አድርገን በዛሬው ቪዲዮ የምናየው ይሆናል። ቪዲዮን እስከ መጨረሻ ተከታተሉ። ለማታውቁኝ ሰዎች ግን ራሴን አስተዋወቄ ልጀምር። ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች አለው ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እናንተም አስተያየቶቻችሁን ደግሞ በነፃነት ኮመንት ስር ማስፈር ትችላላችሁ። እየጀመራችሁ ቪዲዮን ላይክ ብታደርጉ ደስ ይለኛል። ወደ 8,000 አይደል ጉዟችን ወደ 8,000 ነው። ወደ 8,000 ቤተሰብ ብንጠጋና ሰብስክራይብ ብታደርጉ ደስ ይለኛል። ቪዲዮን እስከ መጨረሻ ደግሞ እንድትከታተሉ እጠይቃችኋለሁ። ከመሀል እየወጡ ዝም ብሎ አስተያየቶቻቸው የሚሰጡ አንዳንድ ሰዎች አሉና እስከ መጨረሻ ተከታተሉና ሀሳቡ ምን እንደሆነ ከተረዳችሁ በኋላ አስተያየት መስጠት ትችላላችሁ። አለበለዚያ ዝምታ ወርቅ ነው እና ብቻ ለማንኛውም ወደ ቪዲዮ እንግባ። ላይክ ሃይሚ የማትወደኝ ልጅ ናት አይደለ? የማትወደኝ ስለ አሁን ላይ አኳኗ የምትፈልገኝም አይመስልም አይደል? የማይፈልገኝን ሰው እየፈለግኩኝ ነው እንዴ የሚወደኝን እየገፋው እቺን ነው የምለው። በጣም ስሜታዊ ያደርጋል እውነት ለመናገር ደግሞ በሰው የምትፈልጉት ሰው ሳይፈልጋችሁ ሲቀር አይነት ነገር። በእርግጥ ሃይሚ ትፈልገዋለች የሚል እምነት የለኝም። ብሩክም እዚች ጋር ትንሽ ሚስ አንደርስታንድ ያደርጋት ይመስለኛል። ማለት አትፈልገውም ማለት ሳይሆን አታምነውም ነው ማለት። አለመፈለግ አለመወዳደር አይደለም፣ እዚች ጋር አለመፈቃቀር አይደለም። ዋናው ነገር አለመተማመን ነው እና ተጎድቷል እውነት ለመናገር። ሃይሚ እመኙ በቃ እንዲ 2 ዓመት ከአንቺ ጋር አብሮሽ ከቆየ ሰው ይልቅ ሌላ ማንን ልታምኝ ነው? ቆይ ያሰብሽው አንድ ቤት ውስጥ ነው እንግዲህ የቆያችሁት ይሄን ሁሉ ጊዜ። ለዛውም ይሆናል ለዝም ብሎ አይነት ቆይታ አይደለም። ቀን በቀን እንግዲህ አንድ ላይ ናችሁ። ቀን በቀን በስራም በምንም በቃ አለ እያንዳንዱን ሰዓት 24 ሰዓታችሁን አንድ ላይ ነው የምታሳልፉት እና ይሄን ሰው ከማመን ይልቅ ሌላ የመጣን ሰው ማመን ማለት በጣም
መክዳትም ጭምር ነው እና እመኙ በቃ የብሩክ ሀሳብ ቢግባሽ። ቤት እንግዲህ ሄደዋል። ሀይሚስ ኤፍሬም ደግሞ ማለት ነው እጁን አሳሸገ። ውሸት ነው ምናምን ነገር እንዳይባል እጁን አሳሸገ። በእርግጥ በኋላ አካባቢ እንደተናገረው ከሆነ ያው ሰው መቶኝ ነው ምናምን ነገር ብሏል። ያው እንግዲህ ከዚህኛው ውሸት ለማምለጥም ይሆናል ሰው መቶኛል ያለው። አልተመታም። እስካሁን በቃ ጭንቅላት የሚያስበው እንደታ አላችሁ አልተመታም። ከዚችኛው ውሸት ለማምለጥ ሲል ነው ሰው መቶኛል። ሲጀመር ሰው የመታውን መቶት ቢሆን ራሱ ሰው የመታውን ምት ለምንድን ነው በብሩክ የሚያላከከው? ስለዚህ በጣም መቅናቱን በጣም ውስጡ ላይ ክፋት እንዳለ ያሳያል። በቃ አለቀ ማለት ብሩኬን ሰበበኛ ለማድረግ ነው የፈለከው። ችግር ውስጥ ሊከት ነው የፈለገው። እንደ ወንድ እንደዚህ መነጋገር ነው። እኔ እኮ ከዚህ በፊትም ብዬ ነበር፣ እንደ ወንድ እንደዚህ መነጋገር ነው። ካልሆነ ደግሞ አለመወሻሸት ነው። በቃ አለቀ። የሆነ እንደማይሆኑ የሰፈር ሰዎች ምናምን ነገር ዝም ብሎ አላ ነገርን በዚህ በዛ ጠምጥሞ የሆነ እንደ አሮጊት ነገርን በዛ በዚህ ጠምጥሞ ሰውን ማባላት ምናምን ነገር እና ኤፍሬም ከአንተ አይጠበቅም። እንደ ወንድ ከአንተ አይጠበቅም። እንደ ወንድምም እንደ ሀይሚ ወንድም ለእሷ የተሻለ ነገር ነው ልታስብላት የሚገባው እንጂ የእሷን ህይወት ማመሰቃቀል አይደለም አላማ ሊሆን የሚገባው። ምቱ ቆይቶ ነው እንደ ኤፍሬም ጋር የሚደርሰው። ከተመታ ከስንት ሰከንድ በኋላ ነው የሚጮሁ። እኔ እኮ ማለት ነው አሁን እጄን ተጎድቻለሁ ተመትቻለሁ ለማለት እኮ ነው ይህን ሁሉ። ብሩክ እንግዲህ እጁን ከመታው ቆየ። በዛኛው በኩል አይደል ተመታ ምናምን ነገር ብሎ እንትን ያለው። ከዛን ሲገባው ለካ ከዚህ በፊት ተመትቻለሁ ብሎ ስለሰከሰ ያቺን ሳክስ እንትን ለማለት ከተመታ ከ3 ከ4 ሰከንድ በኋላ ይጫል። አሁን በዚህ ራሱ ማለት ነው ኤፍሬም ምንም አካሉ ላይ ጉዳት እንዳልደረሰ ማወቅ ትችላላችሁ። እኔ ቢመታውም ራሱ ማለት ነው ቢመታውም ብሩክ እውነት አለው። እስካሁን የምትደብሩ የኤፍሬም ምናምን ነገር ቤተሰቦች ልትኖሩ ትችላላችሁ፣ ግን ብሩክ እውነት አለው። በቃ እሱን እናያለን። አልጠራትም። ማን ስለሆንክ ነው መጠራት? ቤት ድረስ መጥተህ ልቀቀኝ እንጂ ሳነከኝ አውረኝ። ለምንድን ነው ማጠራት? አንተ ራስህ ምንም አታመጣም እንዴ? ይኸውና ብሩክ እንደዚህ ስሜታዊ ሆኖ ቢያንስ ትንሽ አትፈራውም? በእርግጥ ያው ወንድ ልጅ አይፈራም ምናምን ነገር ግን ቢያንስ እኮ ማለት ነው ራስ ላይ አደጋ እንዳይደርስ፣ አሁን እንዳንተ ሳክስ ከሆነ ማለት ነው ራስ ላይ አደጋ እንዳይደርስ እሺ እጠራታለሁ ብለህ ጠርተህ እያንዳንዱን ነገር መፍታት ነው። በቃ የራስን ህይወት መኖር ነው። ከዛ በኋላ እኮ የግድ ይሆናላ የሙጥኝ ብለህ የእነሱን ህይወት ካላበላሸው ብለህ እንትን ማለት አይጠበቅብህም። ይመለከታል አይመለከትም ብለህ የምታዘኝ እና ምን አገባ ኤፍሬም? አውቃለሁ አትወቀኝ። አንተ አወቀኝ አላወቀኝ ይመለከተኛል እኮ ታዲያ ይመለከታል አይመለከትም ብለህ የምታዘኝ አንተ ምን አገባ? ራሱ ያውረኝ ያገባኛል። አለቅላቂ አንተ እንኳን አልተባልክም አለቅላቂ። አፈን አትክፈል ዝም በል። ኧረ ተው እናንተ ሰዎች ማለት ነው። ቢያንስ እሺ ብሩክና ኤፍሬም ምናምን ነገር ይጣሉ ከፍፄ ጋር እሺ ለምንድን ነው የሚጣሉት? ለምንድን ነው ፍፄ ላይ አፉ የሚከፍተው? ፍፄም ለምንድን ነው ኤፍሬም ላይ እንደዛ የሚሆነው? በቃ ለሁለቱም ሶስተኛ ወገን አይደሉም፣ አይደራረሱም፣ በምንም እኮ አይገናኙም። አይ እኔ ግን እውነት ለመናገር የሆነ የብሩክ እሺ ችግር የለውም፣ ግን የፍፄን ምት አልስማማበት። ፍፄ ኤፍሬም ላይ እንደዚህ መሆን አለበት ብዬ አላስብም። ለሀይሚ ጓደኛዋ እንጂ ምኗም አይደለም ፍፄ ማለት እና ወንድሟ እንደዚህ ቢያደርግ በቃ እሱንም ከጓደኝነት መዝገብ ትሰርዘዋለች ነው እንጂ እንትን አትልም። ግን ብቻ ለማንኛውም ያው ስሜታዊ ያደርጋል፣ እንደ ጓደኛ ምናምን ነገር ስሜታዊ ያደርጋል። ግን ዞሮ ዞሮ የቤተሰብ አካል እስከሆነ ድረስ መከበርም በትንሹ መልኩም ቢሆን መከበር አለበት። ከየትም የመጣ ሰው ምናምን 3ኛ 4ኛ ወገን መጥቶ እጅ ሲሰነዘርበት እንግዲህ ደስ አይልም። በቤተሰብ መሀል ያለ ነገር ነው አይደል? ስለዚህ ጣልቃ መግባት አስፈላጊ አይደለም። አሁን በፍፄ እዚች ጋር ለማንም ሳልወገን ልናገር ብዬ ነው። ፍፄ እዚች ጋር ልክ አልሰራ። አንተ እንዲህ መወጣጠር በቻልከው ልክ እኛም መወጣጠር እንችላለን። አንተም አፍህን ከፍተህ ክፍታፍ አልተባልክም። አንተም አልተባልክም።
መጣሁት ቤቴን የበጠበጣችሁት እናንተ። አንተ ነህ ህይወቱን የበጠበጥከው። ይሄን እኮ ነው የምላችሁ። ኤፍሬምና እንትና ፍፄ በጣም ሲሞጣመጡ ነበር። ኧረ ተው ቢያንስ ማለት ነው መምጣትም አልነበረበትም። እውነት ለመናገር እንደ ጓደኛ ጀስት ዝም ብሎ መጣ እንጂ እዚች ቦታ ላይ መምጣት አልነበረበትም። ግን አትሞጣመጡ። በቃ እዛች ጋር ልትደባደቡ ደርሳችሁ ኤፍሬም እንግዲህ እጅ ምናምን ነገር ስለተጎዳ ከአንተ ጋር ተደባድቤ ሴት አልባልም ብሎ ነው ለወንድነቱ ይዞት ነው ደግሞ ኤፍሬም ምላሱ ቁጭ አርፎ ቁጭ አይልም። በቃ ይናገራል ያላቅም ብቻ እነዚህ ሰዎች እየቆዩ ሻሽ ምናምን ነገር ጠምጥሞ ወገባቸው ላይ የሆነች ነገር አስረውናል ነገር ይሄ ቡና የቆሉን እንዳያሙና የሆነ እንዳይሰዳደቡ ነው ወገባቸውን ይዘው ምናምን ነገር ምፈረው። እኔ እንዳልመታወቅ አጠገብ እንዳልደረስኩ ንገረት። አስፈራርታችሁት ነው ምናምን እንዳትየው። ካሜራ ይዤ ነው የመጣሁት። ሁሉም ነገር ግልጽ ነው። ምንም የሚደባበቅ ነገር የለም። ሁሉንም እውነታ ንገረት። እኔ ነኝ የመጣው አይደለም። ይኸው በቃ ከዚህ በላይ ሌላ ምንም ማስረጃ አያስፈልግም። እንግዲህ አሁንም በእርግጥ ሀይሚ ምናምን ነገር አታምነው እርግጠኛ ሆኜ የምናገረው ማለት ነው። የሆነ ብሩክን እስከምታምን ረዥም ፕሮሰስ ነው የሚወስድባት እና ይኸው ኤፍሬም እውነቷን ፍርጥርጥርጥ አደረጋት እና እንጃ አሁን እስቲ ከኤፍሬም ጋር ትቀያየሚ ይሁን ከብሩክ ጋር ትቀያየሚ ይሁን ከማን ጋር እንደምትቀያየሚ እናያለን። አሁን ከሁለቱም ባዶ እኮ ነው ልትቀሪ ያለሽ። በዚህ በኩል ኤፍሬምን ትቀየሚያለሽ፣ በዚህ በኩል ደግሞ ብሩክ ተቀይሞሻል። ምክንያቱም አላመንሽውማ እና ሁለተኛ ነገርም ያው በቃ ከሰው ልጆች ጋር እንድትደባደብ አልፈልግም እና በሰዓቱ ከሌላ ሰዎች ጋር ነው የተጣላሁት እና እንደዚህ የሚሆንኩት ሌላ ሰዎች ነው ያደረጉኝ እና ይኸው ብሩክ አንድ ጥያቄ ልጠይቅና ቪዲዮችንን እንቀጥላለን። ለምን ይሄ ሁሉ እህት ላይ ለምን ይሄ ሁሉ በጣም የወረደ ነገር ነው። ሌላ ማለት አንተ ሀይሚ የምታፈቅራት ወንድ ሌላ በቃ ምናምን ነገር ማትገናኙ ባዳ ወንድ ምናምን ነገር ብትሆን ችግር የለውም። ሀይሚን ስለሚወዳት ነው ከብሩክ ነጥቆ የራሱ ማድረግ ስለሚፈልግ ነው እንላለን። ለምን ሀይሚ ላይ እህት ላይ ለምን እንዴ? በጣም እኮ ሼም ነው። ለምን የእህት ህይወት እንዲበላሽ ታደርጋለህ እንዴ? ነገ ምናምን ነገር በምንም እኮ የምትለያዩ ሰዎች አይደላችሁ። ባዳ ምናምን ነገር ጓደኛ ብትሆን እሺ ትለያያለ፣ ችግር የለውም። አንድ ቤት ነው በቃ ነገ ዞራችሁ የምትገናኙት በቃ አለቀ። በሀዘንም በደስታም በተለያየ ነገር እና እቺን ጥያቄ መልስልኝ ኤፍሬም፣ ለምን እህት ላይ ይህን ሁሉ ነገር ለማድረግ አሰብክ? በቃ እቺ ናት የኔ ጥያቄ። እቺን ከመለስክ በኋላ ችግር የለውም እንፈታሃለን። አሁን እየሰማሁ ያለው እኮ ምን አደረገኝ? የኔ እናት እኔ ያጋባኝ ነው። ስለዚህ አንዴ ልስማ። ከኔ ሲመጣ ለምንድን ነው ማተምኝ? አንቺ ምንም ነገር ወሬ ካንተ ጋር አይደለም። ለምን አትረጋጋ? የት ነው የምትሄደው? ቆይ ከእሱ ጋር ማውራት ያለብኝ ነገር አለ። ይሄ ነገር ማለት ነው ሀይሚ፣ ለዚች ነገር ዘገየሻ፣ በጣም ዘገየሽ። እውነት ለመናገር ብሩክ ምንም ቢሆን ስሜት አለው። ወንድ ልጅ ምናምን ነገር ስለሆነ ስሜት አልባ አይደለም። በቃ ባይታመንም ቢታመንም ቢፈቀርም ባይፈቀርም ይሆናላ ፍቅር ቢሰጠውም ባይሰጠውም ምንም የማይመስለው ግዑዝ ፍጥረት አይደለም ወንድ ልጅ ማለት እና ዘገየሽ እንደዚህ ለማለት በቃ ሲነግር ምናምን ነገር አልሰማልሽ። ይኸውና ኤፍሬም ነገረሽ፣ በቃ አለቀ። የዛኔ እንዲሁም በጥፊ ስታጮዩ ምናምን ነገር አልነበር እና አላቅም እኔ እስከመች በዚህ መልኩ እኔ ትላንት ያልኩት ነገር ነው። እነዚህ ልጆች መሀል አለመተማመንና አለመከባበር ነው እዚህ ሁሉ ደረጃ ላይ ያደረሳቸው ብዬ ትላንት የተናገርኩት ነገር ራሱ ነው እንግዲህ ዛሬ እየተከሰተ ያለው እና ቢተማመኑ ኖሮ ለምንድን ነው ይሄ እነዛ ሁሉ ሴቶች በመጡ ቁጥር ህይወታቸው የሚናገው? ይቅርና እነዛ ሴቶች እሺ በኤፍሬም እኔ አላቅም እኮ እኔ ለምን እንደዛ አይነት አለመተማመን ለምን በቃ ለመጠርጣሪ ውስጣችሁ እንዳለ አላቅም። ብሩክሽ ኦፍኮርስ ያምናታል ሀይሚ ችግር የለውም። ግን ሀይሚ ግን ማንም መጥቶ እኔ ዛሬ ተነስቼ ሄጄ ሀይሚ እንደዚህ ብሩክ እኮ እንትና ነገር ብል ታምነኛለች። እኔ የሚያናደኝ ነገር እኮ እሱ ነው እና ዘገየሽ፣ እንደዚህ ለማለት በጣም ዘገየሽ። አላቅም ቶሎ ብለሽ ግን ማለት ነው ይቅርታ ብትጠይቂው ብሩክን ቶሎ ብለሽ ይቅርታ ብትጠይቂው ስላላመንኩ ይቅርታ ብትይ ባይ ነኝ እኔ በበኩሌ። እዚህ አይነት ችግር እንዲፈጠር እንደፈለገ ማወቅ ግን አንቺ ሰዓት መጪ በፊት ራሱን እንደ ጉልበተኛ እንደ አስማተኛ እያየ ነበር። እሱንም ጠይቅ። ምንም አንሰራ ጨርሻለሁ። ና አይ ብቻ አላቅም ሀይሚ በጣም ይጎዳሻል ይሄ ነገር። እንግዲህ ብሩክም ከዚህ በኋላ እንዴት አርገሽ እንደምትመልሹ አላቅም። ትልቅ ብልሃት ይጠይቃል ብሩክን እንደገና ወደ ኋላ ወደ ቀድሞ ፍቅራችሁ ለመመለስ። ብቻ አላቅም ነገሩ ይቅናላችሁ ነው ምለው። በቃ ማለት ይስተካከልላችሁ። ሌላ ምለው ነገር የለም። የዛሬው አስተያየት ይህን ይመስል ነበር። የዛሬውን ቪዲዮ ይህን ይመስል ነበር። የእናንተን አስተያየት ኮመንት ላይ መጻፍ እንዳትረሱ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኛለን። እዚህ ድረስ ስለተከታተላችሁ ደግሞ ማለት ነው ቅመሞቼ ሁላችሁንም እወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ከልብ አመሰግናለሁ። በያላችሁበት ሰላም ሁኑልኝ። ፒስ